ሰኒም ኪራን ከጽናት ፊት አዋርደዋለች። ስራ ቦታ ነበርኩ ሲል ለምን ትዋሻታለህ? ጽን የነበርከው ከዛች ልጅ ጋር አልነበር እንዴ ካፌ ብለዋለች። ስጎራ ብዬ አግኝቻት ነው እንጂ እንዳሰብሽው አይደለም ነበር ያለው። ተጣልተው ነበረ፣ ታርቀዋል ኪራና ጽናት። በጣም ደስ ብሎኛል። ግን ደግሞ ቤት ውስጥ ያለችው ልጅ ቤት ውስጥ እስካልወጣች ድረስ አሁንም ቢሆን የነሱ ሰላም እንደፈረሰ ነው። ጽናት በጣም ታማለች። ምክንያቱም ማን ቤቷ እንዳለ ሳታቅ አርፋ መተኛትም ሆነ አርፋ መኖር አልቻለችም። ኪራም ደግሞ ልጅቷ ቤት ከመጣ ጀምሮ በጣም ጸባዩ ተቀያይሯል። በጣም ብዙ አወዛጋቢ ነገሮች ናቸው የተፈጠሩት። ብዙዎቻችሁም ደግሞ ለጽናት መናገር አለበት፣ በፊትም ነገሮችን እየደበቀ ብዙ ነገሮች ተፈጥረዋል፣ አሁንም መደበቅ የለበትም የሚል ሀሳብ ነው ያለው። ስለዚህ መናገር አለበት። ልጅቷም ደግሞ በጣም የተበደለች የተከፋች ወይንም ደግሞ በጣም ብዙ ቁስል ያለባት ትመስላለች፣ ግን ደግሞ በጣም ከባድ ጸባይ ነው ያላት። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ ባላችሁበት። ውድ ቤተሰቦቼ ከኔ ሁሉ ሰላም ነው። ባላችሁበት ሰላማችሁ ይብዛልኝ። ይሄንን ቪዲዮ ስታዩ ላይክ በማድረግ አሳውቁኝ። ቤተሰቦቼ እንደምትወዱት የጽናትን ድራማ ለማወቅ በላይክ አሳውቁኝ። ውድ ቤተሰቦቼ የጽናት ድራማ እንግዲህ በጣም አስደንጋጭ አወዛጋቢ ነገሮች እየተፈጠሩበት ነው። ዛሬ ልጅቷ ለምሩ ነገሮችን ስታወራ ነበረ። እሱም ደግሞ ታማሚ እህት አለችኝ። ማንም ሰው ቢሆን የልብን የሚያውቅ የለም። ማንም ሰው የራሱን ነገር እንጂ የሰውን ነገር መረዳት አይችልም። ሰው የምንነግረውን እንጂ የምንኖረው ኑሮ አያቅም። እኔም ወድጄ አይደለም እንደዚህ መሆነው ምናምን ብላ በጣም እኔ ለሰው ብዬ ሰው እንዲወደኝ ብዬ የሌለኝን ጸባይ አላመጣም ብላለች። ሰኒም ደግሞ እሷንና ኪራን የካፌ ቤት አግኝታቸው ምን ይሰራል ከዚች ጋራ ብላ ቀጥታ ወደ ቤት ልትሄድ ስትል ነበር። እሷ ስወጣ መንገድ ላይ ወይም ደግሞ መውጫው ላይ አግኝታት ያፋጠጠቻት ይቅርታ ምናምን ነበር ያለቻት። ምክንያቱም ቀርባ ከኪራ ጋር ያላትን ነገር ማወቅ ስለፈለገች ማለት ነው። በጣም ትልቅ ነገር ነው ወይንም ደግሞ ከባድ ነገር ነው የሚፈጠረው። ሁሉም ተጠራጥረዋታል። ይቺ ልጅ ማናት? ምንድነው የምትፈልገው ከነ ኪራ እያሉ በጣም ጥያቄ ነው ሆነባቸው። ልጅቷ ግን የምትሸሸው ነገር አለ። ጽናት ኪራም ደግሞ ካፌ ውስጥ በጠየቃት ሰዓት ምንድነው ብሎ ሲጠይቃት ምንድነው ያረግሻቸው ከሰዎቹ ጋር ያለሽ ግንኙነት ምንድነው ብሎ ሲጠይቃት ሰዎቹ እኔ የምሰራበትን የአሰሪና የሰራተኛ ጉዳይ ነው። እኛ እንደዚህ ገንዘብ እናመጣለን፣ እነሱ ገንዘቦችን ይቀበላሉ። ይሄ ማለት ደግሞ እኔ ገንዘቡ ስለሚያስፈልገኝ የምሰራበትን እየወሰዱ ሲያጠፉብኝ ወይም ደግሞ እየተቀበሉኝ እምቢ ሲሉኝ አያካፍሉኝ ሲሉ የሰራሁበትን ገንዘብ ይዤ ጠፋው ብላለች። ያንን ገንዘብ እዛ ስለጠፋች ነው እነዛኞቹ እየተከተሏት ያሉት ማለት ነው። ያን የወሰደችውን ገንዘብ ካላመጣኝ በሰላም አይለቋትም። ይሄ ማለት ደግሞ ራሷ በሰራችው ስራ ገንዘቡን ራሷ በልታ ኪራና ጽናትን አደጋ ላይ እየጣለቻቸው ነው ማለት ነው። ስለዚህ ለኪራ ነግረዋለች። ጽናት ግን ይሄን ነገር የምታውቀው ነገር የለም። እነሱ ቤት ትኖራለች። ተከታትለው ከደረሱበት ጽናትም ሆነ ኪራ ቤተሰቡ በአጠቃላይ አደጋ ላይ ነው ማለት ይቻላል። ምክንያቱም እነዛኞቹ ዱርዬና ገንዘብ የለመዱ ስለሆኑ እነሱንም ሊያግቷቸው ይችላሉ። ወይንም ጽናትን አግተው ኪራን ራሱ ገንዘብ አምጣ ሊሉት ይችላሉ። ወይ ልጅቷን አሳልፈ ስጠን ወይንም ደግሞ ገንዘብ አምጣ ሊሉት ይችላሉ፣ ጽናትን አግተው ማለት ነውና ጽናት አሁን ላይ ያለችበት ሁኔታ በጣም ከባድ ነው። እሷም በጣም እየተጨነቀች ነው ማለት ነውና አላቅም። ይሄም ጓደኛው ደግሞ ወደ ቤት ሊወስዳት ነበረ፣ ግን ደግሞ ወደዛ ከሄደች ሌላ መጥፎ ነገር ሊመጣ ይችላል እያለ እየተጨነቀ ነው። እዚህ ጋርም ጽናት ደረጃ ላይ ሆና እያዳመጠቻት ነው። እኔ ምንም ብታመጣ አልፈራህም እያለች ነበር ማለት ነው አለቃዋን።